ሰላም እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዋይት ቦርድ ላይ የምትመለከቱት ጥያቄ ወይም ደግሞ ይህንን የሂሳብ ስሌት ከሰባተኛ ክፍል ሂሳብ ትምህርት ላይ የተወሰደ ነው ማለት ነው። ይሄ ዋይት ቦርድ ላይ የምትመለከቱት ይህንን የሂሳብ ስሌት ብዙ ጊዜ ተማሪዎችን ይህንን በሚጠየቁበት ሰዓት እንዴት መስራት እንዳለባቸው ወይም ደግሞ ሊያሳስታቸው የሚችል አራቱ መሰረታዊ የሂሳብ ስሌቶች በሚኖሩበት ሰዓት ማለትም መደመር፣ መቀነስ፣ ማባዛት፣ ማካፈል እንዲሁም ደግሞ አንድ ተጨማሪ ቅንፍ በሚኖርበት ሰዓት ወይም ብራኬት ብለን የምንጠራው ማለት ነው በሚኖርበት ሰዓት እነዚህን አንድ ላይ በሚሆኑበት ሰዓት የትኛውን አስቀድማችሁ መስራት እንዳለባችሁ ምናልባት ግራ ለምትጋቡ ወይም ደግሞ ሐሳቡ የሌላችሁ ተማሪዎች ካላችሁ ይሄንን እንዴት መስራት እንዳለባችሁ አሁን ማሳያችሁ ማለት ነው። ስለዚህ ቪዲዮን ላይክ አድርጋችሁ ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ጀምሩት። ኦኬ ከጥያቄው ስንነሳ 9 divided by 3 in the bracket 9 divided by 3 minus 4 ነው የሚለው። ስለዚህ ይሄን ጥያቄ በማየት ተማሪዎች የሚሰሩትን ስህተት ከወዲሁ ልንገራችሁ። ምን አይነት ስህተት ሊሰሩ እንደሚችሉ እናያለን ማለት ነው። ብዙ ጊዜ ተማሪዎችን ቅንፍ ውስጥ ያለውን አይዘነጉትም። ያ ማለት 9 ሲካፈል ለ3 3 ነው። እንደነዚህ ጋር የማባዛት ምልክት አለ። ሲባዛ ይላሉ 3 ይላሉ። ሲካፈል እዚህ ጋር ደግሞ 9 ከኋላ ደግሞ ስንት አለን? 4። አሁን እዚህ ጋር እንደምናየው ምን አለ? መቀነስ አለ፣ ማባዛት፣ ማካፈል አለ። ስለዚህ ብዙ ጊዜ የሚሰሩት ስህተት ምንድነው? እዚች ጋር ይመጡና 3 ሲባዛ በ3 9 ነው የሚሉት። እዚህ ጋር ሲካፈል አለ። ከዛ በኋላ 9 እዚች ጋር ይሄኛው 9 ማለት ነው። ከሱ ላይ ስንት መቀነስ ነው? 4። 9 ሲካፈል ለ4 ያው እንደምናውቀው ስንት እንደማለት ነው? 1 ነው። ከሱ ላይ 4 በምንቀንስበት ሰዓት መልሱ -3። ስለዚህ ተማሪዎች እንደዚህ ብሎ የሚመልሱ ከሆነ ወይም እናንተ አዎ ልክ እንደዚህ ነው መልሱ የሚሰራ ብላችሁ ካሰባችሁ ይሄ አውቶማቲካሊ መልሱ ምንድነው ማለት ነው? ስህተት ነው። ስለዚህ እንደዚህ አይሰራም ማለት ነው። ይሄንንም ደግሞ ለመስራት ቅድመ ሁኔታዎች አሉት ማለት ነው። ስለዚህ እንደዚህ የምትሰሩ ወይም ደግሞ እንደዚህ ጥያቄዎችን ለመስራት ብዙ ጊዜ ለምትቸገሩ ተማሪዎች ካላችሁ፣ ወላጆች ካላችሁ እንዴት መስራት እንዳለባችሁ አሁን በደንብ አድርጌ ነው ማሳያችሁ። ኦኬ ይሄንን ልታውቁት ይገባል። BODMAS የሚባል ቦድ ማስ ማለት ነው። ስለዚህ ይሄ ቦድ ማስ ማለት አስቀድማችሁ ቅንፍ ካለ ቅንፍ ውስጥ ያለውን ሶልቭ እናደርጋለን ማለት ወይም ሲምፕሊፋይ ማድረግ ይጠበቅባችኋል ማለት ነው። ያ ማለት ምን ማለት ነው? እኩል ይሆናል ብለን መጀመሪያ እዚህ ውስጥ ያለውን ምን ማድረግ ነው? ማካፈል። 9 ሲካፈል ለ3 3 ነው የሚሆነው። ደን እዚህ ጋር ደግሞ የማባዛት ምልክት ስላለ ሲባዛ እንላለን። እዚህ ጋር ስንት ቁጥር አለ? 3 ቁጥር አለ። ደን እዚህ ጋር ሲካፈል አለ። ፋይናሊ 9 ቁጥር አለ። ከኋላ ሲቀነስ 4 አለ ማለት ነው። ስለዚህ ይሄ ቦድ ማስ የምትለውን ብራኬት የምትለውን አሁን እዚህ ላይ በዚህኛው የሂሳብ ስሌታችን ማለት ነው ብራኬት ስለማይኖር ቢ አሁን እናልፈዋለን። ሌላኛው ደግሞ ኦፍ ኦርደር የምናስይዘው ነገር ስለሌለ ኦርደር የምታስይዙት ነገር ከሌለ ይሄኛውም እናልፈዋለን ማለት ነው። ቀጣይ ደግሞ ዲቪዥን ነው የሚለው። ዲቪዥን አሁን እዚህ ላይ ዲቪዥን አለ ወይ የሚለውን እንመለከታለን። እዚህ ጋር እንደምታዩት 9 ሲካፈል ለ3 የሚል አለ። ስለዚህ 9 ሲካፈል ለ3 3 ነው የሚሆነው። ሲባዛ እዚህ ጋር ያለው ማለት ነው 3 ሲቀነስ 4 የሚለውን የሂሳብ ስሌት ይሰጣቸዋል ማለት ነው። አሁንም ቀጥታ የት ነው የምትመለከቱት ማለት ነው? ኤም የምትላለች። ኤም ማለት መልቲፕሊኬሽን እናባዛለን ወይም አባዙ ነው። የምናባዛው ግን እዚህ ጋር አስልተን ባገኘ ነው የሂሳብ ስሌት ውስጥ በማለትም በዚህኛው አልጀብራይክ ኤክስፕሬሽን ወይም ደግሞ አልጀብራዊ መግለጫ ውስጥ ምን ካለ ነው የምናባዛው ነገር ካለ እንድናባዛ ነው። ስለዚህ ማን ነው እዚህ ላይ የምናባዛው ማለት ነው? 9 ሲባዛ ነው 3 ሲባዛ በ3 9 ነው። እዚህ ጋር ደግሞ ሲቀነስ ይሄኛውን እናጥፋው። 3 ሲባዛ በ3 9 ሲቀነስ ስንት? 4 ነው። ስለዚህ የዚህ መልስ ስንት ይመጣል ማለት ነው? መልሱ 5 ነው። ስለዚህ የዚህ መልስ 5 ነው የሚሆነው ማለት ነው። በዚህ ምሳሌ መሰረት እናንተም እንደዚህ ምናልባት ግራ ሊያጋቡ የሚችሉ ጥያቄዎችን ካገኛችሁ አስቀድማችሁ ማወቅ ያለባችሁ የዚህኛውን ፕሪንሲፕል ቦድ ማስ የሚለውን ፕሪንሲፕል የግዴታ ልታውቁት ይገባል ማለት ነው። ከዛሬ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ ቪዲዮዎች እንገናኛለን። ምናልባት ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው ለእናንተ የሚሆን አንድ ጥያቄ ልስጣችሁ። ከዛ ኮሜንት ላይ መልስ እንደምትሰጡኝ ተስፋ አደርጋለሁ። ኦኬ ለእናንተ ይሄን ጥያቄ ልስጣችሁና ትሰሩታላችሁ። 7 ሲባዛ በ7 ሲካፈል ለ7 መልሱ ምን ያህል ነው? ስለዚህ ሰጣችሁ ጥያቄ 7 ሲባዛ በ7 ሲካፈል ለ7 መልሱ ስንት ነው? በቀጣይ ቪዲዮ እንገናኝ። ይመቻችሁ።